ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የፌዴሬሽን ምክር ቤት የአማራና ትግራይ ክልሎችን በሚወዛገቡባቸው አካባቢዎች ክልላዊ ምርጫ እንደማይካሄድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ሀገራዊ ምርጫ የሚካሄድባቸው የሕዝብ ተወካዮች ምክር ቤት የምርጫ ጣቢያዎች ይፋ ሲያደርግ የአማራና የትግራይ ክልሎች የይገባኛል ጥያቄ በማንሳት እየተወዛገቡባቸው የሚገኙትን ሁመራ፣ አዲረመጽ፣ ኮረም፣ አፍላ፣ ጠለምትና ራያ አላማጣ አካባቢዎች ምርጫ ጣቢያዎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው ምርጫ እንዲያደርጉ የፌዴሬሽን ምክር ቤት መወሰኑን ብሔራዊ ምርጫ ቦርድ ዛሬ የካቲት 16 ቀን 2018 ዓ.ም አስታወቀ። የክልል ተወካዮች ምርጫው በአካባቢው ላይ የተነሳውን የይገባኛል ውዝግብ በሕገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑን ቦርዱ አሳውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ሀገራዊ ምርጫ የሚካሄድባቸውን የሕዝብ ተወካዮች ምክር ቤት የምርጫ ጣቢያዎችን ይፋ ሲያደርግም የአማራና የትግራይ ክልሎች የይገባኛል ጥያቄ በማንሳት እየተወዛገቡባቸው የሚገኙትን ሁመራ፣ አዲረመጽ፣ ኮረም፣ አፍላ፣ ጠለምትና ራያ አላማጣ አካባቢዎች ምርጫ ጣቢያዎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው ምርጫ እንዲያደርጉ የፌዴሬሽን ምክር ቤት መወሰኑን ብሔራዊ ምርጫ ቦርድ ዛሬ የካቲት 16 ቀን 2018 ዓ.ም አስታወቀ። የክልል ተወካዮች ምርጫ በአካባቢው ላይ የተነሳው የይገባኛል ውዝግብ በሕገ መንግስት ውሳኔ እስኪፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑን ቦርዱ አሳውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።